ስለ ቤዛ እያወሩ ነው። እንዳያችሁ እንግዲህ ቤዛ ባርኪ እንደማትወድና ባርኪ ለጥቅም ብላ እንደቀረበች እንደተናገረችው ለምለም ብቻ ሊዲያ ታግታለች። ናኦል እዛ ቤት ከገባ ፍቅር አሳግታለች። ፍቅር እንግዲህ እዛ ቤት ያሉ ሴቶች ሁሉ በአንድ ማሳገት ነው የእሷ ፍላጎት። ብቻዋን ከዴቭ ጋር እዛ ቤት መቅረት ስለምትፈልግ ይሄ ምኞት መቼም ቢሆን አይሳካለትም። በዛሬ ቀን እንግዲህ ሊዲያ ምስኪን ናት፣ የዋም ናት። ወዳ ነው የተሸወደችው እና ኤላ ናፍቆኛል ብላ ኤላ ጋር ሄዳ ስትመለስ መንገድ ላይ ጠብቋትና ናኦል ወስዷት ሄደ። የሆነ ስራ አለ በጣም ጥሩ ስራ ነው ብሏት ወስዷት እንግዲህ የሆነ ጨለማ ቤት አስገብቷት እንግዲህ አግቶታል። ምን ማድረግ እንደፈለገ አይታወቅም። ዴቭ ግን ተጨንቋል። እህቴ የታለች እህቴ እያለ ስልኳም አይሰራም፣ የኤላ ስልክም አይሰራም እያለ ተጨንቋል። ብቻ የሚገርም ነገር ነው። ዴቭ አልወደደም ነበረ ይሄ ልጅ ሲመላለስ፣ ግን ፍቅር የሆነ ሀሳብ አመጣች። ዴቭ ሁሌ ይሄን ልጅ እያነቀ እመታ ነበረ። እንደገና ደግሞ ባለፈው ማይታቸዋል በጨለማ ሲያባርር ሌቦቹ ስልክ ሁሉ ቀምቶ ጨለማ ውስጥ መሄጃ ሀቶ ነበረ እና በዛሬ ቀን እንግዲህ ደግሞ የሆነ መላ አመጣችለት። ለምን አንተ ቤት የተከራይ ቤት ተቃጥሏል፣ ለዛ ነው ለትንሽ ጊዜ እናንተ ጋር ቆያለሁ ብለህ ማታለል አለብህ ብላ ይሄን ዘዴ ያመጣችለት። ዴቪድ ምን ደግሞ እውነት መስሎ እንደው ማዝኖለት ይቅርታ ናኦል መቆየት ትችላለህ፣ ባርኮ ስመጣ ራሱ እሱንም እጠይቃለሁና እዚህ መቆየት ትችላለህ ብሎ ፈቅዶለታል። ግን ደግሞ እህቴ ላይ እንደ አደይ ማሞከር የሚፈልግ ከሆነ ያ ቀን እገላለሁ ብሎ ነበረ። ግን ደግሞ ከአደይ በላይ እህቷን አሁን እየጎዳት ነው። ውድና የተከበራችሁ ቤተሰቦች ሰላማችሁ ይብዛልኝ። አደይ ድራማ ክፍለ 46 ተለቋል። ገብታችሁ ይዩት። እንግዲህ በዛሬ ቀን ሊዲያ ታግታለች። መታገት አልነበረባትም። ሊዲያ ያው ጥሩ ናት። ያው ትንሽ ኤላ ስላፈቀረችው ለዛ ነው ቅናት የገባበት እንጂ እንደ ፍቅር ክፋት የለባትም። ፍቅር ናት። እንደውም አንዳንዴ እንደዚህ ያድርግ እያለች እሷ መቅበጥና ሙዚቃ መስማት ራሷን ዘና ማድረግ ነበረ። ግን በተደጋጋሚ እናቴና አባቴ ጋር ሄዳለው፣ ዴቭ እዚህ አልተመቸኝም፣ እዚህ ቤት ያሉ ሰዎች ሁሉ ለእኔ አልተመቹኝም እያለች በየጊዜ ጠይቀው ነበረ። ግን ዴቭ ቆይ ሌላ ጊዜ እንዳለን እያለ ቀጠሮ እያበዛ እንግዲህ በዛሬ ቀን ቁጭት ውስጥ ይገባል። እንግዲህ እህቷ መጥፎ ነገር ከወደቀች እህቷን በጣም ይወዳታል። ምንም ብታጠፋ እንኳን ይቆጣታል እንጂ ትንሿ እህቷ ሰላም ነች፣ በጣም ይወዳታል። እና በዛሬ ቀን እንግዲህ ሊዲያ ታገተች። ይሄ የፍቅር መዘዝ ያመጣችው ነገር ነው። ግን ለአደይ ነበረ ይሄ ነገር የተዘጋጀ ለዛሬ ቀን። ከ3 ቀን በኋላ አደይ እዚህ ቤት ማየት አልፈልግም ብላ አስጠንቅቃለች። ናኦል ግን አደይን አልቻለም። አደይ በተደጋጋሚ በጥፊ ነው የምትመታው። እንደገና ለምለምም አልቻላትም። ለምለምም በጥፊ ነው የምትመታ። ስለዚህ እኔ ከሁሉም ሊዲያ ይሻለኛል። ሊዲያ የተሻለች ልጅ ናት፣ የዋም ናት፣ በቀላሉ ማታለል ይችላሉ ብሎ ሊዲያን ወሰዳት። ቤዛ ጭራሹንም አልችላትም ብሎ እምቢ ብሏል። ምክንያቱም ቤዛ ኃይለኛ ናት ብሏል። አደይም ስራ አለ፣ በጣም ሰራተኛ ሆነሽ እንደዚህ ቆንጆ ሆነሽ በሰራተኝነት እዚህ ውስጥ ከምትሰሪ ሌላ አለ በአንድ ህይወትሽ የሚቀይርልሽ ስራ ብሎ ቢያታልላትም እሷ ግን አልፈልግም እዚህ ተመችቶኛል ብላ እምቢ ብላለች። እንደገና ለምለም ጋር ሄዶ ለምለም ለማታለል ሲሞክር አንተ መጀመሪያ ለምን ራስን አልቀየርክ? እዚህ ምን ትሰራለህ? ቤት መኪና ካለ ምን ትሰራለህ? ያው ለለምለም በአንድ ቀን መኪና ቤት ይኖርሻል፣ ሰራተኛ ከምትሰሪ እንደዚህ ቆንጆ ነሽ ያላት ነበረ። እሷ ግን የመለሰችን መልስ በጣም በቃ ብልህ ናት። በቃ ለምለም ማለት በጣም ብልህ ልጅ ናት። እንግዲህ ለአዴ ስለመጣችላት እኔ በጣም ደስ ብሎኛል። አዴ ነበረች የዋ ግን ለምለም ራሷን የምታስከብር እንደገና የአዴን መፍትም እያስከበረች ነው። በጣም ደስ ይላል። ቤዛ እንግዲህ ከቤዛ ጋር ራሱ አዴና ቤዛ ተደባድቧል።
ለምለም ባትኖርማ አደይ ቤዛን ትፈነክቶ ነበረ። ምክንያቱም ቤዛ ታውቃላችሁ፣ ሁሉንም ካልተቆጣጠርኩ ሁሉንም ካላሸነፍኩ ቤቱን አቀወጠችው። በቃ እኔ ባርኮት ባሌ ነውና እሱ ለኔ ደግሞ እንትን ኃላፊነት ሰጥቶኛል ይሄን ቤት እንዲያስተዳድረው ብላለች። ሳይጋቡ ማስተዳደር ቤት የለም ብላ ፍቅርም ይሄ ነገር አልሰጠችም። ግን ቤዛ አበዛች በጣም። ሁሉንም ሰው እኮ አተራመሰችው። በቃ ሁሉንም በቃ ስድብ ምን በቃ ስርዓትም ያለመደች ናት ቤዛ። ለባርኮ ጭራሽም ለምለም እንዳለችው ምስት መሆን አትችልም። እንደዚህ አይደለም ምስት መሆን እንደዚህ አይሆንም። ያው ባርኮት ታውቃላችሁ ጎበዝ፣ እንደገና መልካም ልጅ ነው። ጸባውም በጣም ቆንጆ ጸባይ ያለ ልጅ ነው እና ለቤዛ አይገባም። እሱ ቢሆን አደይ የዴቭ ባትሆን ለባርኮት ትሆን ነበረ። ግን ባርኮት በአሁኑ ሰዓት እየወለወለ ነው። አንዴ አደይ አንዴ ቤዛ እያለ በመሀል ቀርቷል። ዴቭ ግን አደይ በጣም ያፈቅራታል። በቃ አንድ ቀን አንድ ላይ እንደሚሆኑ ተስፋ አለኝ። ፍቅር ደግሞ በተደጋጋሚ ከዴቭ ጋር አብረን እንሆናለን እያለች ነው። ስንት ቀን ነግሯታል። ይሄ ድራማ ከተጀመረ ስንት ቀን ይሆናል እና በቃ እኔ ሊወድሽ አልችልም፣ ከአንቺ ጋር መኖር አልችልም፣ እኔ የሚወዳት ልጅ አለችኝ ከአደይ ውጪ ወደ ውጪ ብሏል። እና አደይ እንግዲህ ምን እድለኛ ናት፣ ሁሉም ሰው ይወዳታል እኮ። በዛ ንጉስ ለለምለም አደራ ሰጥቶ ምንድነው መልእክት ልኮለታል እንደናፈቀችው። እንደገና ደግሞ ማን ነው ዘለቅም ደመቀም እንግዲህ ፍቅር የሚያፈቅራት ይመስለኛል። አላቅም ብቻ እሱ የሱ እንኳን ከሳራ ነው። ፍቅር ማን ወዳል? እኔ እንጃ። ፍቅር እኮ የምትሰራ ስራ ሁሉ በጣም ክፉ ስራ እንጂ ጥሩ ስራ የላትም። እና ይሄ ለትዳር እንዴት ይሆናል? እና እንደዛ ነው ቤተሰቦቼ። ብቻ በዛሬ ቀን ቤዛ ያ ነገር ከሰራች በኋላ ድጋሜ ኤላ ጋር ለማደር ነው የሄደችው። ኤላ ግን አባራት እና ሊዲያም ሲገላገል ሌላ መጣ። ምን ይሻለኛል እያለ ነው እንግዲህ። ቶሎ ለምለም አግብቶ መቀመጥ ነው። ሴቶቹ እንግዲህ እረፍት እየሰጣቸው አይደለም። እና ውዶች ዳና ሁኑ።